الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا، ويا مفهم سليمان فهمنا، وأعوذ بك اللهم أن أقول فيك ما ليس لي به علم. أما بعد، ቁጥር 299 የዛዱል መዓድ ፈታዋ ነው። ዛሬ ከምናያቸው ጥያቄዎች የመጀመሪያው ሽንት ቤት ሻወር መውሰድ ይቻላል ወይ? አዎ ይቻላል። ነገር ግን ከመነጀስ ወይም ከመነጀስ መጠንቀቅ ያስፈልጋል። ዘመናዊ ሽንት ቤቶች ከሆኑ ሽንት ቤቱ ላይ አብረን ማፍሰስ፣ ቦታውን ማጽዳት ያስፈልጋል እንጂ ሻወር ቤት ውስጥ ልብስ አውልቆ መታጠብ ችግር የለም። ነገር ግን ሽንት ቤት ውስጥ ከሆነ ሻወር ቤቱ ያለው ረዥም ሰዓት መቆየቱ ይጠላል። ኢነ ሃዚሂ ልሑሹሸ ሙዕተበራ፣ መጸዳጃ ቦታዎች በሸይጣን የሚጣሉ ናቸው። አንዳችሁ ጉዳዩን ከፈጸመ ቶሎ ይውጣ ስለተባለ መጸዳጃ ቤት ላይ ረዥም ጊዜ መቆየቱ አይገባም። ነገር ግን ዘመናዊ መጸዳጃ ቤቶች በሁሉም ነገር የመጸዳጃ ቤት ሁክም አይኖራቸውም። ምክንያቱም መጸዳጃ ቤት የሸይጣን መሰብሰቢያ ነው የተባለው ቦታው ቆሻሻ ስለሚሆን። አሁን ላይ ያሉ መጸዳጃ ቤቶች እንዲሁ መጸዳጃ ቦታ ናቸው፣ የተከለሉ ቦታዎች ናቸው እንጂ ቆሻሻው የሚኖረው ሌላ ቦታ ነው፣ ውሃ ይዞት ይሄዳል። ከዚህ አንጻር እንደ ድሮ መጸዳጃ ቤቶች አይደሉም። በብዙ አህካም የቂያማ ምልክቶች ውስጥ የተጠቀሱት የዚና መብዛት፣ የኸምር መጠጣት፣ የሴቶች መብዛት የሚለው ከላይ እንደተጠቀሰው መጥፎነት ነው ወይ የሚታየው? ወደ አኽር ዘመን በተጠጋም ቁጥር ጊዜው መጥፎ እንዲሆን ሰዎች ያደርጉታል። ነብዩ ሰለላሁ ዐለይሂ ወሰለም ምርጥ ዘመን ምርጥ ትውልድ እኔ ያለሁበት ከዛም ቀጥሎ ያሉት ናቸው። ከዛ በኋላ ሁኔታዎች እንደሚቀያየሩ እንደሚከፉ ነብይ ተናግረዋል። ኸይሩና ሲቀርኒ ይብላል። ስለዚህ የጊዜውን መክፋት በሰዎች መጥፎነት ምክንያት ጊዜው ከፍቶ ነው እንዲህ አይነት ነገሮች ይበዙት። ጊዜን በራሱ መጥፎ ጊዜ ማለት አይቻልም። ነገር ግን ሰዎች የሚሰሩትን መጥፎ ስራ አቅፎ የያዘ ከመሆኑ አንፃር ሰዎች ባጠፉት ጥፋት ምክንያት ጊዜ አንዳንዴ በክፋት ሊገለጽ ይችላል። ሴት ልጅ ቤቷ ውስጥ ሱሪ ብትለብስ እንዴት ይታያል? አጅነቢ ከሌለ ችግር የለም። አጅነቢ ከሌለ ባል ወንድ ከሌለ ችግር የለም። ነገር ግን ንያዋ ከጋጠወጥ ከሆኑ ሴቶች ጋር ለመመሳሰል በእነሱ ተደንቃ ውጪ ጋጠወጥ የሆኑ ስርዓት አልባ የሆኑ ሴቶች የሚያደርጉት አምሯት ቤት ለማድረግ አምሮትን ለመወጣት ተብሎ የሚደረግ መሆን የለበት። ከቤት ውስጥ እስካለ ድረስ ሴት ልጅ ቤት ውስጥ ሆና ስራ ስትሰራ መሸፈን ያለበትን አካል ተሸፈነች። ከዛ ውጭ ለምትሆነው መሆን አለባት፣ ሙሉ ልብስ መልበስ አለባት አይባል። ነገር ግን ከተርቢያ አንፃር አሁን ያለንበት ዘመን ከመበላሸቱ ሰዎች መስመር ከመልቀቃቸው አንፃር ሴት ልጅ ቤት ሱሪ መልበስ፣ ጠበብ ያለ ልብስ መልበስ መልመዷ ከታች ላሉ ታዳጊዎች፣ ለልጆች፣ ለታናናሾች መጥፎ መንገድን ማሳየት ሊሆን ይችላል። መዘናጋት ሊሆን ይችላል። ከዚህ አንፃር ላዩ ላይ ቀሚስ መደረጉ የተሻለ ይሆናል። ሴት ልጅ የትዳር መጥቶላት ብር የለኝም ምክንያትን አድርጋ የለውም ነው የለኝም አላገባም ማለት ትችላለች ወይ? የተጻፈው የለኝም የሚል ነው። ብር የለኝም ብላ ሴት ልጅ ብዙ ጊዜ ትዳር እንዲያትል ትዳር የሚጠይቀው ወንዱ የማስተዳደር አቅም ኖሮትም የለውም ብላ ከሆነ አው የሚያስተዳድርበት አቅም የለውም ብላ ከተረጋገጠ እንዲህ ማለት አሁን ትችላለች። ነገር ግን አሁን ላይ ሰዎች የለውም የሚሉትን አይነት የለውም ማለት አይደለም። ትርፍን ነገር ነው ሰዎች የፈለጉ ያሉ። መሰረታዊ የሆነ ለጊዜው የሚያኖር ነገር ካለው አይ ማለት የለባትም። ነገር ግን ምንም ስራ ሳይኖረው፣ ሙያ ሳይኖረው፣ ጉልበት ሳይኖረው፣ ራሱን በትክክል ሳይመግብ፣ ባለቤቱን የሚሰትርበት ነገር ሳያዘጋጅ ትዳር ውስጥ እንዲገባ ሸሪዓ አይመክርም። ምክንያቱም ሐዲሱ የአብዱላህ ብን መስዑድ ሐዲስ ላይ ሶሒህ ያ ማዕሸረ ሸባብ መን ኢስተጣዐ ሚንኩሙል ባአተ ፈሊተዘወጅ፣ ወጣቶች ሆይ የትዳርን ጣጣ የቻለ ያግባ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። አንዲት ሴት መጣ ነብዩ ሰለላሁ ዐለይሂ ወሰለም ያግቡኝ ስትላቸው ነብዩ ዝም አሉ። ከላይ እስከታች አይተው ዝም አሉ። አንዱ ሰሐቢ ተነስቶ እርሶ ካልፈለጓት ለእኔ ዳሩኝ አላቸው። ምን አለ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ከአስ ምን አለ አሉ። እንዲሁ እንካ ድሬ ያለው ሰዳላ ምንም የለኝም አሉት።
ሂድ ቤት ሲሆን ነገር ፈልጋለሁ ሄዶ ፈላልጎ መጣ። ምንም አለ ሽርጥ አለኛ ምን ያደርጋል ሽርጡ? አንተ ብትለብሰው እሷ አይጠቅማትም፣ እሷ ከለበሰችው ለአንተ አይጠቅም። መጨረሻ ላይ ቁርአን ሱራ እችላለሁ አላቸው። እንግዲያውስ አንተ ጋር ያለውን ቁርአን ልታስተምራት ድሬሃለዋ። ይሄ ዑለሞች እነ ኢብኑ ሐጀር ሌሎችም በርካታ መሰሎችን እስቲንባጥ ያደረጉበት ነው። እኛ የምንፈልገው ፊቱ ነው። ምን አለህ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ማስተዳደር የሚችልበት ካለው በቂ ነው። ትርፉን፣ ቆንጆቱን፣ ሰፊውን ሀብት ፈልጋ መመለሱ አይገባም። ከእሷ ጋር እስኳን አግባ፣ ቤቷ ሆኖ የረዝቃት ጌታ አንተም ቤት ሆና ይረዝቃታል ብሏል ታቢዒዎች። ስለዚህ ወሰጡ መሆን ያስፈልጋል። ሁሉ ነገር ተሟልቶ እንጂ አላገባም፣ ሁሉን ነገር ላሟላ ሰው እንጂ ልጄን አልሰጥም የሚለውን የተወገዘ ጠርዝ ነው። ምንም ሳይኖር ኃላፊነት መውሰዱም ሌላኛው የተወገዘ ጠርዝም። ሴት እና ወንድ ለትዳር ተፈላልገው ሲተያዩ ድምፅሽን ወይም ድምፅህን ቁርአን ስትቀራ አሰማኝ ማለት ይችላሉ ወይ? ፉቃሃዎች ረሒመሁላህ ተዓላ ለትዳር የተጫጩ የሚፈላለጉ ሰዎች ሲተያዩ ድምፅ መፈተሽ ይችላሉ ብላ እየተነጋገሩ ማይስማማ አይነት ድምፅ ያለው ሰው ሊኖር ይችላል። ድምፁ እንደዚህ አይነት ሰው ደስ አይለኝም የሰው ሊኖር ይችላል። ስለዚህ የድምፅ ሁኔታውን ለመለካት ቢያናግር ችግር የለውም ብላ ምንም ሌሎችም ጠቅሰውታል። ተራ ንግግር ላይ ድምፅ መፈተሽ ከተቻለ ሙእምን ሆኑ የቁርአን ሰው ሆኑ ከባለቤቴ ቁርአን መስማት እፈልጋለሁ ብሎ ወይም ብላ የቁርአን ድምፅ ሊፈትሹ ችግር የለውም። ነገር ግን ወንድ የሴትን ድምፅ ወይም ሴት ቁርአን ስትቀራ ወንድ የሴትን ድምፅ ሲሰማ በቁርአን ጥንቃቄ ያስፈልጋል። ቁርአን እንደሌላው ንግግር አይደለም። ጉና አለው፣ ይድጋም አለው፣ ለየት ያለ ዜማ አለውና መብዛት የለበትም። አንድ ጊዜ ቢደረግ ችግር የለውም። ነገር ግን የንግግሩ ብቻ በቂ መሰረታዊ ነገር አይደለም። ቁርአን ድምፁን መስማቱ መሰረታዊ ነገር አይደለም። እንዲህ አይነት ነገር በሮችን መክፈት ለሌሎች አላህ ለማይወዳቸው ነገሮች ሰበብ ሊሆን ይችላል። በመሰረቱ ግን ካልበዛ እሱ መሰረታዊ ነገር ከሆነ ለእሷ መሰረታዊ ነገር ከሆነ አንድ ይቀራለኝ ተረጅም ቢሉ ችግር የለውም። ሌሎች መስፈርቶች እስከተሟሉ ድረስ በሐዲስ ላይ እንደተገለጸው የሙናፊቅ ምልክቶች 3 ናቸው። እነዚህ ምልክቶች ያሉበት ሙናፊቅ ነው ተብሏል። እኛ አላህ ይጠብቀንና እነዚህን ምልክቶች የምናይበትን ሰው አንተ ሙናፊቅ ነህ ብለን መናገር ወይንም መደምደም እንችላለን ወይ? አይቻልም። ሙዐየንን ግለሰብን አንተ ሙናፊቅ ነህ ማለት አንችልም። አላህና መልእክተኛው ሙናፊቅ እስካላሉ ድረስ በግልጽ አላህና መልእክተኛው እገሌ ሙናፊቅ ናቸው ያላሉትን ሰው አንተ ሙናፊቅ ነህ የግድ ካስፈለገም አንተ የሙናፊቅ ባህሪ ያለብህ ማለት እንችላለን። ሁለቱ ይለያያል። ባህሪው አለብህና ነህ ሁለቱ ይለያያል። እኛ እንደታየን ላይሆን ይችላል። የሙናፊቅ ባህሪን ሰርቷል ያለውን ሰርቶ ላይሆን ይችላል። ሳያውቀው ሊሆን ይችላል። ስለዚህ ሙናፊቅ ነህ ሳይሆን ይሄ የኒፋቅ የሙናፊቅ ባህሪ ነው ራቅ ተጠንቀቅ ልንል ፍርድ ከመስጠት ይልቅ ልናስተምር ልንመክር ይገባል። በኹጥባ መጨረሻ ላይ የሚደረገው ዱዓ አሚን ማለት እንዴት ይታያል? ይቻላል። አብዛኞቹ ፉቃሃዎች ዘንድ ይቻላል። ድምፅ ማውጣቱ እጅ ማንሳቱ ነው እንጂ ኺላፍ ያለበት ጠንከር ያለ ሰፋ ያለ ኺላፍ ያለበት አሚን ማለቱ ችግር የለም። ሱሪ መልበስ እንዴት ይታያል? ለወንድ ከሆነ ምንም ችግር የለም። ለሴት ከሆነ ነው የሚከለከለው። ልብስ በመሰረቱ አዳ ነው። ያለበት ሀገር ላይ ሱሪ ከተለመደ ሱሪ፣ ሽርጥ ከተለመደ ሽርጥ፣ ጀለቢያ ከተለመደ ጀለቢያ ልብስ። አለባበሱ ላይ ነው እስላም ጣልቃ የሚገባው። ከቁርጭምጭሚት በታች አታድርገው፣ በጣም ጠባብ አታድርገው፣ አውራን የሚያሳይ አታድርገው። ሱሪ መልበስ አይቻልም የሚሉ ሰዎች አሉ። አንድም ደሊል የላቸው። ከካፍሮች ጋር ተሸቡህ ነው ይላሉ። በመሰረቱ እንኳን ተሸቡህ ቢሆን ካፍሮች ቢጀምሩት ከዛ በኋላ የጋራ ከሆነ ችግር እንደሌለው በርካታ ሊቃውንት ተናግረዋል። ባሏ ባልተፈቀደ መንገድ የሚገናኛት ሴት ከእሷ ጋር መቀጠል ትችላለች ወይ? አትችልም። ጥያቄው ራሱ ከባድ ነው። ወንጀል ላይ ኢስራር ማድረግ ነው። ሲገናኛት የነበረ ቢሆን እንኳን ጥሩን ያበላሹትን ለማስተካከል በዝሙት የተገናኙ ጥንዶች በሐራም ከተገናኙ ከዛ በኋላ በሐላል መቀጠል የለባቸው። አዛኒ ላይ ይሁላ ዛኒያ ብላ ዝሙተኛን እንጂ ያገባም ዝሙት የነጀሰው ሰው እዛው ከመሰሉ ጋር ይቀጥል። ነገር ግን ራጅህ ትክክለኛው ከተውበቱ ችግር ተውበት ሁሉ ነገር ያዝባል። ኩፍርን እንኳ ያዝባል። ኩፍር በዝሙት የሚበስ ወንጀል። እዚህ በዝሙት የተገናኙ ሰዎች ሁለት ነገር አድርገው መጋባት ይችላሉ። አንደኛው ተውብተው ቀጥ አድርገው አቁመው
መተውበት አለባቸው ሁለቱም የምር ተውበት። ሁለተኛው የሴቷ ማህፀን ነፃ መሆኑ በሶስት ኃይል መረጋገጥ አለበት ብዙሃኑ ዘንድ። ጥቂት ሊቃውንት አንድ ኃይል ይበቃል ብላ አንድ ጊዜ ኃይል አይታ ራጅሑ በላጩ ብዙሃን የመረጡት 3 ጊዜ ኃይል አይታ ማህፀኗ ነፃ መሆኑ ከተረጋገጠ ከዛ በፊት ከተውበቱ አላ ሱነቲላሂ ወረሱሊህ መጋባት ይችላሉ ሌሎች መስፈርቶች ከተሟሉ። ኃይል ማየት የጀመርኩት በ10 ዓመቴ ነው። እስከ 13 ዓመቴ ድረስ 3 ረመዳኖችን በትክክል አልጾምኩም። ማመዛዘን የምችልበት እድሜ አልነበረም። አሁን ቀዷ ማውጣት አለብኝ? ከፋራ ሲወስድብኛል? አዎ። የዲን ህግጋትን አለማወቁ መቀጣቱን ያስቀራል እንጂ ያበላሹትን ማስተካከልን አያስችልም። ግዴታ መሆኑ ዘግይቶ ያወቀ ሰው ያኔ በጊዜው ለምን አላደረክም ተብሎ አይቀጣም። ባለማወቅ ከሆነ ይሄን ያደረገው ያውም የሚያውቅበት እድል ካልነበረው ነው። ከተማ ውስጥ የኖሩ ዒልም በየቤቱ እየደረሰ ሳያውቅ የደረሰው ባለማወቁም ይቀጣል፣ በማጥፋቱም ይቀጣል። ነገር ግን የእውቀት እድል ስላልነበረው ጥያቄዋ እንደምትለው ማመዛዘን የምችልበት እድሜ ላይ አልነበርኩም። እንደተባለው ካልደረሱ ወላጅ ካላስተማር ጥፋቱ የወላጅ ነው። እዚህ በዛ በጊዜው አልጾምሽም ተብሎ ከመቀጣት አለማወቁ ያድናል፣ እድል ይሆናል። ነገር ግን ያበላሹትን ማስተካከል ግዴታ ነው። ዘካም እንደዚሁ ለብዙ ዓመት በእንደዚህ አይነት ንብረት ዘካ ያለ ይመስለኝ ነበረ። የ10 ዓመት የ5 ዓመት አለብኝ ነው። አውጣ። ሰውም በተለያየ ምክንያት ያለው ሰው አለ። አውጣ። ሳታውቅ በጊዜው ማለፉ እንዳትቀጣ ያደርጋል አለማወቅ። ነገር ግን የማስተካከሉ ግዴታ አይቀርልህም። 3 ቁልሁዎችን እቀራለሁ፣ አያተል ኩርሲ እቀራለሁ፣ ማታ 9 ሰዓት ተነስቼ አወራለሁ። ዚክር ከማድረጌ ጋር ማታ እረበሻለሁ ለማለት ነው ጥያቄው ይመስለኛል። መቅራቱ ብቻ አይደለም ሰላም የሚሰጠው ሸይጣን የሚከላከለው አቀራሩ ውስጥ ላይ ያለው እምነት ይወስነው። ሰይፍን የያዘ ሁሉ ሽጉጥ የያዘ ሁሉ አደጋ አይደርስበትም ማለት አይደል። አያያዙ ይወስነዋልና በምን መልኩ ነው የተቀራው? በምን ንያ ነው የተቀራው? ሌሎች ሲሄድ የሚያፈርሱ ወንጀሎች የሉም ወይ? ቆሻሻ ነገር ሲያዩ ቆሻሻ ነገር ሲሰሙ ቆይቶ ሲተኙ ቁል ወላሂ አህድ እንዲቀሩ ምንም ጥቅም አይኖርም። ያ ያከሽፈዋል። ስለዚህ ሌሎች ነገሮችን መመርመር መፈተሽ ያስፈልጋል። ከሶላት ሲያሰላምቱ መዳፎች ከፍ ዝቅ ማድረግ ሱና ነው ወይ? ሱና አይደለም፣ ክልክል። ብዙ ሰዎች ሲያደርጉ ስላዩ ሰዎች ሱና ይመስላቸው። አልኢማም ሙስሊም ከጃብር ብን ሰሙራ ተቅሪበን በዘገቡት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም አንዴ ዞር ብለው ሰሃቦችን አዩና ማሊ አራኩም ተርፈዑነ አይዲየኩም ከአነሃ አድናቡ ኸይል ሹምስ እስኩኑ ፊ ሶላህ ብላ አው ከማ ቃል ሰለላሁ ዐለይሂ ወሰለም ምነው እንደ በረገገ ጭራውን አንስቶ እንደሚጋልብ ፈረስ እጃችሁን ከፍ ዝቅ ታደርጋላችሁ ስታሰላምቱ፣ ሶላት ላይ ተረጋጉ ብላ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ አተህያቱ ደርሰን እስክንጨርስ ድረስ እጃችንን ሰው ጉልበታችን ላይ ሆኖ ልናሰላምት ይገባል እንጂ ብዙ ጊዜ እናያለን ሀሳብ ሁሉ ይሰጣል። አሰላሙ አለይኩም ያሉ አብረው እጃቸውን ሐዲሱ ላይ ያሉ እንደ በረገገ ፈረስ ጭራ የሚያነሳቸው የሚያደርጋቸው ሰዎች አሉ። ሱና አይደለም፣ ቢድዓን የተከለከለን። ሴቶች ጋር ሶፍን በተመለከተ ግማሹ ከመሃል ይጀምራል፣ ግማሹ ከቀኝ ነው የሚጀምረው። ዛሬ የሚነገር ይላል ሶፍን የቀጠለ አላህ ይቀጥለው፣ ሶፍን የቆረጠ አላህ ይቆረጠው ተብሏል። ወንጀል ሶፍ መቆራረጥ የለበትም። አቲሙ ሶፍ አልአወል ፈልአወል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሶፍን የመጀመሪያው ከዛም ቀጥሎ ያለውን ከዛም ቀጥሎ ያለውን ሙሉ ተጠጋሙ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ የፊት ሶፍ ሳይሞላ ሁለተኛ ሶፍ መፍጠር አይቻልም። የፊቱን ሶፍ ከግራ ከቀኝ ከሞላም በኋላ ወደ ሁለተኛ ሶፍ መሄድ አለብን። ካልሆነ ሁሉም በደረሰበት ሊቆም ከሆነ ወንጀለኛ መሆንን ያስከትላል። ለዓይንና አስተብሮ የሚሰጠኝ የሚጨስ ነገር ነበረ። እሱም ሲሰጠኝ ከሆነ ዛፍ የመጣ ነው፣ ሶሒህ ከሆነ ኪታብ የታየ ነው ተብያለሁ እና ትናንትና የሚጨስ ነገር አይቻልም ብለው ነበረ እና ይሄ እንዴት ይታያል? ሶሒህ የሆነ ኪታብ ቡኻሪና ሙስሊም፣ ከቁርአን ቀጥሎ ሶሒህ የሆነ ኪታብ ቡኻሪና ሙስሊም። ከዛ በተረፈ የእጽዋት ነጋዴዎች ሶሒህ ኪታብ ከሆነ እሱ ሰነዱ መጣራት አለበት። ብዙ የእጽዋት ነጋዴዎች ሶሒህ ኪታብ ብለው ይጽፋሉ። በዲን የተከለከለ ነው። ለፈውስ ብሎ ማጨስ ኢስላም ላይ ባዕድ ነው። ሼኹል ኢስላም ተይሚያ እንዳሉት ከክርስትና እምነት የመጣ ነው ብለው
ለዓይንና ለክፍት ለሲሕር ለቡዳ ለመሰል ነገሮች ፈውስ ይሆናል ብሎ ማጨስ አይቻልም። ጥሩ ሽታን ለማሽተት ብሎ ዕጣንን፣ ሽቶን፣ ሰንደልን ማጨስ ይቻላል። የቡኹር ዘር ነው፣ የሽቶ ዘር ነው። ስለዚህ ጥሩ ነገሮችን እንዲሁ ሳሸት ደስ ይለኛል፣ ንጹህን ነገር ስለምወድ አእምሮን ስለሚያነቃቃ ሌላ ገር ይዛለፍ ብሎ ዕጣንና መሰል ነገር ማጨስ ይቻላል። ከቀን ጋር ሳታያይዝ፣ ከህመም ጋር ሳታያይዝ፣ ከማረድ ጋር ሳታያይዝ ያለ ውዱእ ቁርአን መያዝ ይቻላል አይቻልም? ወይስ እንዴት ነው? ብዙሃን የፍቅህ ሊቃውንት ዘንድ አይቻልም። አሐመዱ አህለል ጅምሁር አልፉቃሃ ዘንድ አይቻልም። ጥቂት ነጋቀደምቶች እና ዛሂሪ የሚባሉ የፍቅህ መንገድ የሚከተሉ ሰዎች ይቻላል የሚባል አላቸው። ነገር ግን አራቱን የመዝሀብ መሪዎችን ጨምሮ ቁርአን ያለ ውዱእ አይነካምና ውዱእ መያዝ የማይችል የሚቸገር ሰው ካልሆነ በስተቀር ያለ ውዱእ ቁርአን ከመንካት መጠንቀቅ ነው። የሚቸገር ሰው ውዱእ አድርጎ ይጀምር። ከዛ በኋላ የሚታመም ከሆነ ውዱእ ይዞ መቆየት የማይችል ከሆነ ውዱእ ፈቶ ይቀራ፣ ችግር የለውም። ከተቸገሩ መስጂድ ላይ ሲገባ የሚሰገደው ተሕየተል መስጂድና የአንድ ሶላት ቅብልያ ሁለቱንም ማለትም ተሕየተል መስጂድ እና ቅብልያ ሶላት አንድ ላይ ነይቶ መስገድ ይቻላል? አዎ ይቻላል። ዋናው መስጂድ ሲገባ የሆነ ሶላት ሳይሰግዱ አለመቀመጥን የተፈለገው ለመስጂዱ ክብር ሲባል፣ ልክ መስጂድ ሲገባ አዳን ካለ ቅብልያን ብንሰግድ፣ ኢቃም ካለ ፈርዱን ብንሰግድ ሁለቱንም ያሳካል። ዓላማው መስጂድ ሲገቡ ሳይሰግዱ አለመቀመጥ ነው። በዚህ አጋጣሚ አለመቀመጥ ብቻ መቆምም አይቻልም። መስጂድ ገብተው ላለመቀመጥ የሚቆሙ ሰዎች አሉ። ስህተት ነው። መስጂድ እንደገቡ መስጂድን ለማክበር መስገድን የታዘዝ ነው። ቃሉ አትቀመጡ ይበል እንጂ አትቆዩ ነው የተፈለገበት። ብዙ ሰዎች ልክ መስጂድ ገብተው መበሪያ ሰዓቷን ያዩ የኢማሙን መውጣት እየጠበቁ ይቆማሉ። አትቁም፣ ስህተት ነው። ሱናው እንደገባ መስገድ። ኢማም ሳይደርስ አንደኛውን ረካ አጠናቀ ወደ ሁለተኛ ከገባ መሙላት ትችላለህ። አንደኛውን ረካ አጠናቀ ወደ ሁለተኛ ሳይገባ በፊት ኢማም መጥቶ ይቃም ከተባለ ታቋርጣለህ፣ ችግር የለም። ስለዚህ መቆሙ ከመቀመጥ አይለይም። መቀመጥም የተከለከለ ነው፣ ገብቶ መቆምም የተከለከለ ነው። ሌላው ሴት ህፃኖችን ይዛችሁ ወንዶች መስገጃ የምትገቡ አላችሁ። ህፃናት ሴቶች ከሴቶች ወንዶች ከወንዶች ነው መቆምም መስገድም ያለባቸው። ሴት ህፃንን አባት ወደ ወንዶች ይዞ ባይመጣ መልካም። ይዞ ለመምጣት ከተገደደ ሶፍ መሃል መቆም የለባትም። ምክንያቱም ሁለቱ ጂንስ የተለያየ፣ የሴት ሶፍ ለብቻ ነው፣ የወንድ ሶፍ ለብቻ ነው። ኢማም ማሙም ካለ ኢማም ከፊት ይቆማል፣ ማሙም ቀጥታ ከኋላ ይቆማል። ሁለት ከሆኑ ሴት ካለች ከኋላ ትቆማለች። እናት እንኳ ብትሆን ሴት ልጅ ከወንድ ጋር ሶፍ ገጥማ መቆም አትችልም። ህፃን ከሆነች ከተገደለ አንድ ዳር ጥግ ነው ማቆም ያለበት፣ ሶፉን በማትቆርጥበት መልኩ ወይም በግራ ጥግ ወይም በቀኝ ጥግ እንጂ የ6 ዓመት የ7 ዓመት የ5 ዓመት ሴት ህፃንን ይዞ መጥቶ መሀል ላይ ማቆም የለበትም አባት። ለወንድ ሲሆን ከ7 ዓመት በታች ከሆነ ወንዱ